ዳውድ ብቸኛዋ ዳውድ እንኳን ደህና መጣህ። ይሰማል? ይሰማል? አይሰማም? እንኳን ደህና ቆየ። መልካም። አላህ አካላቶች አሉት ብለህ ታምናለህ? ይሰማል? አላህ አካላቶች አሉት ብለህ ታምናለህ? ለምንድን ነው ቪዲዮ እየቆራረጥክ ፖለቲካ መሰራ? አላህ አካላቶች አሉት ብለህ ታምናለህ? አላህ አካላት አሉት ብለህ ታምናለህ? ለምንድን ነው ቪዲዮ እየቆራረጥክ ፖለቲካ መሰራው? ምን አላህ ተቆራረጠ አለ? አላህም የተቆራረጠ እኮ ነው። አላህን ላስመስለው ይሆናል። ኦኬ አቡ ካሊድ እንኳን ደህና መጣህ። ከሚታ አንተ ነው ሰላም ነው ይመስገነው። ታምናለህ አይደል? አንተ አካላት አሉት ብላለህ። እናምናለን፣ ግን ከኛ ጋር እና ከሰው ጋር እናመሳስል፣ ፍጡር እናመሳስለው። እኔ አመሳስል መቼ ያልኩህ? ይመሳሰላል አልኩህ? ካልተመሳሰለ ለምን ጠየቀኝ? ይመሳሰላል ለምን ጠይቃለህ? እሺ ያ የማይመሳሰለው ያላህ አካላት ስንት ናቸው? ያላህ አካላት የማይመሳሰሉ ስንት ናቸው? ብዛታቸው? አይ ስንት የሚሆኑ መጀመሪያ ስለተመሳሰለብን የጠየቃለሁ መሰለኝ። አይደለም ጭንቅላት የሚባል ነገር ከሰው ጋር አይደለም። አላህ በቃ ለጭንቅላት በእግር ብቻ ይኖራል። ይቻላል አይደለም? ከተመሳሰለብኝ አሁን ቆይ አላህ ስንት አካላቶች አሉት? እሱን ብቻ መልስልኝ። ቀላሉ እኔ እየጠየኩህ ያለሁት ከሰው ጋር ተመሳስሎብክ ነው። እኔ አይመሳሰልብኝም አልኩ። ጭንቅላት ስላልተገኘለት ገና አልተመሳሰለልብኝም። ጭንቅላት ሲገኝለት ሜይ ቢ ከተመሳሰለ እናያለን። ለጌታ ጭንቅላት አስፈልገዋል ብለህ ታምናለህ? ለአምላክ ጭንቅላት አስፈልገዋል? እግርና ባት እጅ ካስፈለገው ያለ ጭንቅላት እንዴት ልታደርገው ነው? ግማሽ አካል ስትኸው አይደለም። ለአምላክ አካል አስፈልገዋል ብለህ ታምናለህ? አንድን ነገር ለማድረግ እኔማ አምላክ የአካላት ፈጣሪ እንጂ በአካላት እነኚህ በክፍልፋይ የሚገለጽ አይደለም ብዬ አምናለሁ። አንተ ግን አለው ብለሃል። እኔም እንዳንተው ነው። አለው ብለሃል። እጅ የለውም አንተ የለውም ብለህ ነው የምታምነው? በቀሚታ ኩን ፈያኩን እምነታችሁን ዲፌንድ አድርጉ። መልሶ ወደ ኋላ ያፈገፍጋል ማለት ነው። በጨዋነት እንጨርስ ከኔ ጋር። ኦኬ እጅ አለ የለውም እኮ እኔ አለው ከሰው ጋር ከፍጡር ጋር አላመሳስለውም ብዬ አላመሳሰልኩም እኮ አለው። እሺ ከፍጡር ጋር አይመሳሰልም። እግርስ አለው ከፍጡር ጋር አይመሳሰልም። እሺ እግርና እጁ አንድ ፖይንት ላይ የተያዙ ናቸው? አይመረምሩም። እሱ አይመረምሩም። ተያያዝ አልተያያዝ እኛ ፈጣሪ መመርመር አንችልም። እሱ ነው የፈጠረን። እሺ አንድ ነው ስትል እነኚህን ቁጥሮቹን እንዳለ እጁን እግሩን ደምረህ ድምሮቹን አንድ ነው ያልከው? ለሱ ለአንድነቱ አካል አያስፈልገውም። አለው እኮ ኦልሬዲ ያልከኝ እኮ አጸደቅ እኮ እግርና እጅ አለው ብለህ አጽድቀሃል እኮ ወዴት ነው የምትሄደው? ወዴት ነው የምትሸሸው? ለአንድነቱ አካል አያስፈልገውም አልኩ። እኔ አሁን ፈጣሪ አንድ ነው ሲል ግዴታ እጅና ጭንቅላት መኖር አለበት ነው? መልካም። ስለዚህ አንድ ነው ስትል አካላቱን አይደለም ማለት ነው? አካል ለአንድነቱ አካል አያስፈልገውም። ፈጣሪ አይመረመርም እኮ አንድ ነው ስትል ታዲያ አካላቱን እየቆጠርክ አይደለም? በአካል ስንት ነው ተብለህ ብትጠየቅ ምንድን ነው መልስህ? አልቆጥርም። እንዴ በምን አቂም ነው የሚቆጥረው? እኔ ፍጡር እኮ ነኝ። ለምን ቆጥራለሁ? አካል ምን አስቆጠረኝ? ለመቅጠር ምን አቂም አለኝ ለኔ? ጎበዝ። ስለዚህ በአካል አላህ አይቆጠርም ማለት ነው። በአካል አይቆጠርም። እኔ ማይመረመር ከሰው ጋር ማይመሳሰል አካል አለው።
ግን ይሄ እንደዚህ ብዬ እኔ መተንተን አቂሙም የለኝም። ፍጡር ነኝ እኔ። እሺ ስንት እንደሆነ አይታወቅም። ይታወቃል። የሱን የፈጠራቸውን ፍጡር ከማስተንተን አልቻልኩት እንዴ ነው እሱን አካል ይሄን እንደዚህ ብሎ መተንተን የሚችል አቂሙም የለኝም። አንተ ችግር ነው አይነ ችግር እኮ አይደለም። እሺ አንተ እኮ ሄደህ ተመራመርና ድረስበት ብዬ እኮ አላልኩም። ቁጥር አላልኩም። ቁጥሩ ከነገረህ ብዬ ነው። እሺ ቁጥር አለ ከአንተ በይሄን አክል ነው የሚል ማስረጃ ስጠኝ። ከኔ ቢሆን ከመጽሐፍ ካዲስ እኔማ እየጠየቅኩህ ነው። ለምን ስላላገኘው እኮ እየጠየቅኩህ ነው። ወደዚህ ፖይንት ሲጀመር ለአንተ አሁን ጥቅም አለው። እኔ ወደ አንተ እንደው ጥቅም አለው ለአንተ የሚሰብከው ወደ እምነት ለመምጣት በደንብ አለው። አዎ በደንብ አለው። ስንት አካል እንደምታመልክ ለማወቅ ይረዳኛል። እንዴት? ስለ አካል ነው እንጂ ስለ አካል የጠየቀኝ ያለው አካል ይመለካል እንደካል ያላህ አካሉ አይመለክም። እኔ አላህ ቢየን ማመልከው እንጂ አካሉን አይደለም ማመልከው። አላህ የምትለው አካሉን መስሎ የነበረ አካሉን አይደለም እንደ አላህ ብለህ የምትጠራው። የአላህ አካሉ አይመረመርም። ቆይ አይመሳሰልም። አላህ ስትል ስም ነው። ስሙን ነው እንደምታመልከው አካሉን ትተህ። እኔ አሁን እፎይ ነኝ which means አካሌ ይሄ ዛቴ አለ። እኔን ሳይሆን የሚያመልከው ሰው ስሜን ነው ስሙን ነው የምታመልከው። እፎይ የሚለው ልክ አላህ የሚለውን ታመልካለህ። አካሉን አታመልከው። አንተን እኮ አካባቢ ያየው እኮ ነው። አሁን ተነስተህ ብትቆም ታይዋለህ። ችግር የለውም እሱ እኔ ታይዋለህ ታየው አይደለም። ፖይንት ጥያቄ አይደለም። እሱንም ታይዋለህ ቂያማ ቀን። ዋናው ፖይንታችን አላህ ይታያል አይታይም፣ ታይዋለህ አታየውም አይደለም። ስለዚህ ስላላየኸው የምታመልከው ስሙን ነው። በዛት አታመልከውም፣ በአካል አታመልከውም ማለት ነው። እኔ እሱ ቁርአን ላይ የተጻፈውን አጸድቃለሁ፣ ግን ሳጸድቅ ከሰው ከፍጡር ጋር ሰላማሳስል ግዴታ አመሳስል እኔ አመሳስል መሾጣኝ። እሺ ምን ሐሳብ ምንድነው? ሰላማን አስረዳኝ። ምን ላንሳው ያነሳ ያለው በትምህርቱ ላይ እኔ ምን ልጨብጥ? ምንድነው አላማክ? የኔ አላማዬ የአላህ አካል ስንት እንደሆነ ማወቅ። ዳውድ ተመለስ። አይቻልማ። የሰው ልጅ ፍጡር እሱን አካል መመርመር አይችልም። ኦኬ፣ ስለዚህ በአካል አይታወቅም በሚለው እንለፈው። እኔ በአካል አይታወቅም በሚለው እንለፈው። ታንተ ጋር የሌለውን እንዴት እናንበው? ለምሳሌ ያልተጻፈውን ከኔ ልናገርልህ። እኔ አሁን ኢፎ የሚባል ሰው አለ። አንተን ስለማወቅ ነው ያየሁት ነው። ፊት ለፊት የአንተን ማንነት አካብቤ ያየሁት ነው። ግን ስለ አምላኬ ደግሞ እሱ ነው የፈጠረኝ፣ እሱ ነው የሚያስተናብረው። በፈጠራቸው ነገሮች እንኳን አስተነትኜ ያልደረስኩበትን እሱን ደግሞ እንዴ ነው ለማለት አልችልም። እሱ የኛ ችግር አይደለም። ቁርአን ደግሞ ግልጽና የተብራራ ነው ሁሉ ነገር። ችግር ካልሆነብህ ለምን አንሳው? በዚህ ፖይንት ለምን ታወራለህ? ችግር ሆነበት ያወራ ያለው ችግር የሆነብኝ ምንድነው? እሱ ለሁሉ ነገር መልስ አለን የሚለው የእስልምና መፈክር ከዚህ እንደማልፍ እንድታውቁ ነው። ስለ አምላክ በደንብ እንደተብራራ እንደተዘረዘረ አድርገው የሚያወሩት አካሎች። እሺ ጥሩ። በዚህ እናቆምና ምላሴ ላትቆም። ቆይ ሚቱ አድርጋን ስለ አምላክ ስትጠየቁ አልተገለጸም ወይንም ደግሞ አናቅም። ስንት አካል ነው አላህ? አናቅም ከሆነ መልስ ቢሊየንም ሊሆን ይችላል፣ አንድም ሊሆን ይችላል፣ ሺም ሊሆን ይችላል፣ ሚሊየንም ሊሆን ይችላል። ማታቅ ከሆነ ምንድን ነው ካዳ የምታመልከው? ምን ውስጥ ነው ያለው? ስሙን እያመለክ ከሆነ አላህ በሚል ስም ብቻ ነው ማለት ነው። አካሉን ማወቅ አለብኝ ግዴታ። ወደ አንተ ቢመጣ አንተ ፈጣሪ አካሉን ሁሉ ነገሩን በግልጽ ትነግረኛለህ። ምን ያክል ቁመቱም ስፋቱም ትነግረኛለህ። ወደ አንተ ልምጣ። እኔ ቁመትና ስፋት አልጠየቅኩም። ወዳጃችን ስለ አካሉ በደንብ ትነግረኛለህ። ልምጣ። ቁመትና ስፋት አልጠየቅኩም። ሐሳብህን ግለጽ። ራስህ ባመጣኸው ራስህ ትጠለፋለህ። ያመጣኸውን ግለጽ። ለሰው እስኪንሳርግለት። እሺ ወደ አንተ ልምጣ። አስተምረኝ ስለ አንተ አምላክ ምንነቱን፣ ስፋቱን። እኛ ፈጣሪ በቁመትና በስፋት አይለካም። ስለዚህ አላህን በቁመትና በስፋት እየፈለግከው ከሆነ የአንተ የሚታይና ግዝፈት አካል ያለው ስለሆነ ነው። የእኛ ፈጣሪ እኔ ቁመት የለውም በዚህ ልክ አንለካውም፣ አይመረምርም ብዬ የነገርኩ ያለው። አንተ በግድ እኮ እንዲህ አንዴ በሆነ ቦታ ሲይዝክ የሆነ ቦታ ሄደክ አካል የሌለው ነው የምታመልከው ትለኛለህ። ቆይ
እኔ ቁመቱን አልጠየቅኩህም፣ ወርዱንም አልጠየቅኩህም። ስንት አካል ብዬ ብቻ ነው የጠየቅኩ። እኛ በአካል 3 ብለን እሺ፣ ልምጣ ስንት አካል እንዳልተመኛለን? አዎ 3 ብለን እናምናለን እኛ። ስለዚህ 3 ብለን እንደምናምን ሁሉ በዚህ የተገለጸው እናምናለን 3 አካል ብለን። አንተ ግን አላቅም ካልክ እጁ እግሩ የተገጣጠመ ይሁን የተነጣጠለ አንዱ በአንዱ ህልው ይሁን አይሁን አታቅም። ካላወቅ ደግሞ ስንት አካል እንደሆነ ማታቅ ስለሆነ ምንም ጉንጭ አልፋ ነው የሚሆንብን። ቃሊድ ሙሳ ቀጥል። እግር ለምንድን ነው የሚጠቅመው? ለመቆም ነው አይደል? ሰው እስከሆነ ድረስ ያ። እጅስ ለመስሪያ። ስለዛ ለሰው ልጅ ደግሞ ለምንድን ነው እነዚህ ያሉት? አሁን ገለጽኩልህ እኮ እግር ለመቆሚያ ይጠቅማል፣ እጅ ለመስሪያ ይጠቅማል። ልክ አላህ በእጁ ኢብሊስን እንደሰራ እኔ እንደምሰራበት ጋነም ላይ እንደሚቆም እኔም እንደምቆምበት እግሩን ተጠቅሞታል። ዛሲት ስለዚህ ፍጡር ነው እግር አምላክ። ሙሳ ቀጥል። ሀሳብን ግን ያስጨረስከኝ አይደለም። ግን ለማንኛውም በደንብ ገብቶሃል። አንዳንዴ አይ ጭንቅላት የሌለውን እንዲህ የሌለውን ብለህ ከምትፎክር ሰዎች ወደ አንተ እንዲመጡ ከሆነ እንደዚህ አይደለም መስበክ አለብህ። አቡ ካሊድ አለው። እሺ ያንተ ያለው ጭንቅላት ጭንቅላትና ነገርን ፈጣሪ ነው። በክፍል አካል ያንተ አምላክ ጭንቅላት ስላለው ነው በእኛ ላይ የምትፎክረው። ጭንቅላት የሌለውን እያመለካችሁ ጭንቅላት የሌለውን እያልክ ያለው ያንተው ስላለው ነው ጭንቅላት። የአንተ እግር አጽድቀህ ጭንቅላትን አላጸደቅከው። እኔ ደግሞ ጭንቅላትን ቆይ እጅ እግር ጭንቅላትንም የፈጠረ ነው እያልኩ ነው። እኔ ደግሞ እንደዛ እኮ አላልክም። ጭንቅላት የሌለውን እያመለካችሁ ስትል እኮ ምንድነው እነሱ ጥያቄው? ምን ጥያቄ ያነሱብኝ ማለት ይገባል። ስቲል ጭንቅላት የሌለው ሎክ እጅ እግር ማጽደቁ ችግር ነው ብለን ነው ምናምነው እኛ። ምክንያቱም ግራና ቀኝ ካለ ባት ካለ ፊትና ኋላ ካለ በፍጡራን የሚካበብ ከሆነ እሱ ፍጡር ነው ብለን እናምናለን። ከፍጡርም ደግሞ ወረስት የሆነ ፍጡር ምን ጭንቅላት ይኖረው አይኖረው ማይታወቅ ጭንቅላት ከሌለው ደግሞ ጭንቅላት የሚባል ነገር መኖሩን ታውቃለህ? ታምናለህ? አለው ሚላለህ አይደለም? ለሰው ልጅ ጭንቅላት የሚባል ነገር አለው በሚገባ። አንጎልስ እቃሜታርክ ሙሳ ቀጥል። እስቲ አስረዳኝ። ያየኸው አንጎል አለ? አላየኸውም እና እንዴት መኖሩን አወክ ልትል ነው? ሳይኮሎጂም ጠንቅቄ ያውቃለሁ። ሳይኮሎጂን በልቼዋለሁ። አዲስ የገባውን ሰው እያስገባህ ቀጥል ትላለህ። ለጥያቄ እኮ ነው የመጣሁት፣ ሊማር ነው። ሙሳ ቀጥል። ሙሳ ማሜ ከስር ያላችሁ አላህን ከእኔ አንጎል ጋር ሊያወዳድረው ማለት ነው። ስላላየኸው እንዴ ዝም ትላለህ እንጂ ይኑር አይኑር አታውቅም። አላህንም አላየህም ብሎ ሊል እኮ ነው አቦካዲ አንጎልን ስላላየኸው ወይ አቦካዲ። አይ አስረዳኝ ስለ አንጎል ካየኸው። አንጎል በቃ ስፔሻላይዝድ ያደረገው ጭንቅላት አመጣጥ ልክ እንደዚህ ያለ ጥያቄ ስለሆነ አንተ አመጣጥክ ትክክለኛ የኦርቶዶክስን እምነት ለማስተማር ሳይሆን ሰዎችን አደናብረው ወደዛ ለመስበክ ነው። ላስረዳ። ባዮሎጂ ላይ ያልተማርክም እንደ ስለ አንጎል ክፍሎች? ስለዚህ ትማራለህ። የተማርከው ባዮሎጂ ላይ ስለ አንጎል ክፍሎች ሴሬብረም ምናምን እያልክ እነኝን የአንጎል ክፍሎች የተማርካቸው ዶክተሮች ይሄንን ቀደው እያንዳንዷን ሌም ተደርጎ የፋንክሽኑ ምንድነው እያንዳንዱ ይታወቃል። ልክ እንደ የኔ ጭንቅላቴ ውስጥ ያለ ነገር እንደታወቀው ዶክተሮች እዚህ ላይ ደርሰው እንዳወቁት አላህ ደግሞ ስለ ራሱ የገለጸው ቁርአን አለ። በዛ ላይ ራሱን ማሳወቅ ነበረበት። ስለ ጭንቅላቱ ግን አላሳወቃችሁም። 124 እኔ ያልካለሁ ዶክተሮች ናቸው ያዩት። እኔ ደግሞ አላየሁም። የግዴታ ማየት አይጠበቅብህም ለማወቅ። በቃ እኔም ደግሞ የግዴታ ፈጣሪን ለማወቅ ጭንቅላት መኖር የለበትም። ቆይ እኔ እኮ አንጎል እንዳለኝ አውቃለሁ። አይ ተጣልፋል። ለማንኛውም ቆይ ስለማቅ ጭንቅላት እንዳለኝ አይምሮ እንዳለኝ አውቃለሁ። ስላነበብኩም ስለታወቅኩም ለማወቅ የግዴታ ማየት ብቻ የሚል ማን እንደዛ አላልኩም። ምክንያቱም አንተ አላህ እጅ አለው ብለህ ስትል አይተኸው አይደለም ተነግሮህ አንብበህ ሰምተህ ነው። እግር አለው ስትል እግሩን አይተህ ዳሰህ አይደለም፣ የተነገረህን አምነህ ነው።
ጭንቅላትስ ስትባል የለም። ስለዚህ አምላክህን ንገረኝ ስልህ እግር አለው ትለኛለህ፣ ባት አለው ትለኛለህ፣ እጅ አለው ትለኛለህ። ታፋስ ስልህ ነው። ጉልበትስ፣ ጣትስ አለው። ጭንቅላትስ፣ ሆድስ፣ ወገብስ። ስለዚህ አንገትስ። እሺ እኔ ወደ አንተ ልምጣና ስለነዚህ ነገር አስተምረኝ። ያስፈልገዋል ብለህ ታምናለህ ወይ? በአንተ እምነት ለፈጣሪ ጭንቅላት የሚባለው ለሰው ልጆች ያሉት በአጠቃላይ ለአምላክህ ያስፈልገዋል ብለህ ነው የምታምነው? እሺ ሚታርክ ወይ እንዲህ ኮርኩረው ሲጭንቀት እንደዚህ እጅን አስገባና ይሄንን ኮርኩረው፣ በዚህ ጋርም እጅን አስገባና በደንብ አድርገህ እንደዚህ ኮርኩረው። እኔ ምን ብያለሁ? እግዚአብሔር የነኚህ አካላቶች ሁሉ ፈጣሪ ነው። ነገር ግን በነኚህ በክብር አካላት ይገለጻል። ምክንያቱም መጽሐፍ ቅዱስ እኛ ምን ብለን እናምናለን? በሰው የተጻፈ ለሰው የተጻፈ ነውና በግብር አካላት ተገልጿል። በግብር አካላት ተገልጿል። በግብር አካላት በመገለጹ ምክንያት ምን ተብሎ ይነገራል? በግብር አካላት ይገለጻል። በደንብ አስተውሉ። የእግዚአብሔር እጆች ሰሩኝ ተብሎ ሊባል ይችላል። ይሄ ግብር አካል ይባላል። የአካል ግብሩ ምንድነው? የእጅ ግብሩ ምንድነው? መስራት ነው። ግን ዓለማት የተፈጠሩት ሁሉም የተፈጠሩት በእጅ ነው ወይ? እግዚአብሔር በእጁ ነው ወይ የሰራው? እጅ በሚባል አካል ነው ወይ የሰራው? ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም፣ ሁሉ በቃል ሆነ ይላል። ዓለማት ሁሉም የተፈጠሩት በማን ነው? በእግዚአብሔር ቃል ነው የተፈጠሩት እንጂ እጅ በሚባል እንደዚህ በክፍል አካል አይደለም። ግን ያንን ግብር የእጅን ግብር ለመግለጽ ያህል በእጆቹ ተሰራ ሊባል ይችላል። ግን ዓለማትም ሆነ ሁሉም የተፈጠረው በማን ነው? በቃሉ። አንድ በል። እግር ለምንድን ነው የሚያስፈልገው? ቅድም ምናል? ለመቆሚያ ለመሄጃ። እኛም እግዚአብሔር ምንድን ነው ብለን እናምናለን? መንፈስ ነው። መንፈስ ብቻ ሳይሆን በሁሉ የሞላ ነው። አሁን እዚህ ጋር አለ እግዚአብሔር፣ አቡካሊድ ጋርም አለ እግዚአብሔር፣ እናንተ ጋር አድማጮቼ ጋርም ሁላችሁም ጋር አለ እግዚአብሔር። ከእናንተ ጋር ተነስቶ እኔ ጋር ሊመጣበት ዘንድ እግር አያስፈልገውም። ኦልሬዲ እኔ ጋር ስላለ እናንተ ጋር ይመጣ ዘንድ እግር አያስፈልገውም። መጓዣ ኦልሬዲ እናንተ ጋርም አለ። እላይ ይወጣ ዘንድ አያስፈልገውም እግር፣ እዛም ስላለ። ይቆም ይነሳ ዘንድም አያስፈልገውም፣ በሁሉ የሞላ ስለሆነ፣ ከስፔስ ውጭም ያለ ስለሆነ። እነኚህ የእግር አካላት ጥቅም መሄጃ መንቀሳቀሻ እንደመሆኑ ይሄ አያስፈልጉትም። ነገር ግን እግር ተብሎ ሊገለጽ ይችላል። በምን ምሳሌ? ምድር የእግሬ መረገጫ ነች ሊል ይችላል። ማን? ጸሐፊው። ለምን? ምድር ግዛቴ ነች፣ በቁጥጥሬ ስር ነች። አንድ አካል ከእግሬ የትም አታመልጥም፣ በእግሬ ስር ነህ ሲል እንደዚህ ረግጬ ካለው እያለው አይደለም፣ በእኔ ቁጥጥር ስር ነህ እያለው ነው። በእኔ ግዛት ውስጥ ነህ እያለው ነው። ከኔ አታመልጥም እያለው ነው። በግብር አካላት ሊገለጽ ይችላል። እግዚአብሔር አይኖቹ ወደ ጻድቃን ናቸው ተብሎ ሊጻፍ ይችላል። የእግዚአብሔር አይኖች ወደ ጻድቃን ናቸው ሊባል ይችላል። አይኖች ኖረውት ጻድቃንን እንዲሚያይ ማለት አይደለም። ታዲያ ምንድን ነው? ያየናል፣ ይመለከተናል፣ ያቀናል። ጆሮቹ ጩኸታችሁን ይሰማል ሲል ገና ስል እግዚአብሔር ስል አሁን የሚሰማኝ አይደለም። እግዚአብሔር ኮንተንጀንት አይደለም፣ ነገሮች ላይ ዲፔንደንት አይደለም። ጆሮ የሚያስፈልገው ለእኛ ነው። ለምን? የነገሮች ጥገኛ ስለሆነ፣ ለሆኑ ነገሮች ጥገኛ ተለጣፊ ስለሆነ። ለእግዚአብሔር ይሰማ ዘንድ ድምፅ አያስፈልገውም። ያይ ዘንድ የሆነ የሚታይ አያስፈልገውም። እኛ እናይ ዘንድ የሚታይ ያስፈልገናል። እንሰማ ዘንድ ጆሮ ብቻ ሳይሆን ድምፅ ያስፈልገናል። እግዚአብሔር ገና ሳንፈጠር ሰምቶናል። ገና ሳንናገር አውቆናል። ገና እያንዳንዱ ምንድን ነው ከእውቀቱ ጋር የተያዘ ስለሆነ ማለት ነው። ስለዚህ እነኚህ የግብረ አካላቶች ይገለጹበታል እንጂ አይን ብትባል እንዲሆነ ወንጀል ስትሰራ አሁን ሚያይህ፣ ንስሐ ስገባ አሁን ሚያቅህ፣ እንደዛ አይደለም እግዚአብሔር። ይሄ የፍጡራን ባህሪ ነው። እነኚህ የፍጡራን ባህሪ ናቸው። ስለዚህ እነኚህ አካላት በሙሉ ፈጠራቸው፣ የሰራቸው እሱ ነው። ፕላስ ደግሞ መሄድ፣ መምጣት፣ መታየት ለፈጣሪ አይነገርም። በባህሪው የሉበትም እነኚህ። አንተ ጋር ግን እንደዛ አይደለም። እጅ አለው፣ እግር አለው፣ ባት አለው፣
እነኚህ ደግሞ የተገደቡ ናቸው፣ በአይን የሚካበቡ ናቸው። አሁን ባታያቸውም በቂያማ ቀን የሚታይ ነው። በሁሉ የሞላ ስላልሆነ የግዴታ መጣ ስትል ነሰሰሪ በአይን አይካበቡም። የቂያማ ልታየዋለህ። ጨረቃን እንደምታያት የቂያማ ቀን አላህን ታየዋለህ። ስለዚህ በደንብ አስተውል። አንዳንዱን እንትን አትበል። አካባል እናየው። ጨረቃን እንደምታያት ታየዋለህ፣ ታየውማለህ። እናየዋለን። አካባል እናየውም። በአይናችን አካባል እናየው። አዳምጥ። ጨረቃን እኔ አካባቢ አያታለሁኝ፣ ዙሪያዋ ትታየኛለች። ጨረቃን እያንዳንዱን አያታለሁኝ። ስለዚህ በደንብ አስተውሉ። ጨረቃን እንደምታየው አላህን ታየዋለህ በሙላት ከተባል ካለቀ እኮ። ስለዚህ መጣ ሄደ የሚባለው ለአንተ ሲሆን ለምንድነው እዚህ ስላሌላሁ መጣ ከተባለ ኒትራሊ ራሱ ነው ዲሴንድ የሚያደርገው የሚመጣው። የለማ ኦልሬዲ እዚህ መምጣት አለበት፣ አለበለዚያ እዚህ መጣ ልትለው አችልም ማለት ነው። የእኛ ግን እንደዛ አይነገርለትም፣ አካለ ክፍሎችም አይነገሩለትም። ከዛ አንጻር ነው። ስለዚህ እነኚህ አካላቶች እንዳለ የፈጠራቸው ነው። ከዛ አንጻር አካላቶቹ ፕላስ ደግሞ እንዴት ናቸው የምታወቁት ነገር የለም። እግሩ እጁ የተያያዘ ነው፣ የተነጣጠለ ነው፣ አንዱ በአንዱ ህልው ነው፣ አይታወቅም። እኛ የፈጣሪ የባህሪ ቃሉ የባህሪ ህይወቱ ልቡ አንዱ በአንዱ ህልው ናቸው ብለን እናምናለን ሲል ሶስት አካል ስንል ሶስቱ ለየብቻ እንዲቁጭ ቁጭ ያሉ ናቸው ብለን አናምንም። አንዱ በአንዱ ህልው ናቸው ብለን እናምናለን። ለዚህ ነው ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 11 ላይ እኔ በአብ እንዳለው አብም በእኔ እንዳለ አታምኑምን ብሎ የሚለው። ስለዚህ አንዱ በአንዱ ምንድን ናቸው? ህልው ናቸው። እኔ በአብ እንዳለው አብም በእኔ እንዳለ እመኑኝ ይላል። እኔ በማን እንዳለው? በአብ እንዳለው አብም በእኔ እንዳለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ በአብ እቅፍ ያለ ይለዋል። አንድያ ልጁ ይላል። በስጋ ተገልጦ በአብ እቅፍ በአብ ሪና ነው ያለው። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ እቅፍ ያለ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። ዮሐንስ ወንጌል ምዕራፍ 15 ላይ ነው፣ ቼክ አድርግልኝ። መንፈስ ቅዱስም ከአብ የሚወጣ ነው። ስለዚህ አንዱ በአንዱ ህልው ናቸው እንጂ እንዲተነጣጥሎ እንትን እያለ አይደለም። ዳሩ ግን እኔ ከአብ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ ይላል። ከማን የሚወጣ? ከአብ። ስለዚህ አንዱ በአንዱ ህልው ናቸው። እኛ ጋር የእናንተ እጁ ከአካሉ ጋር ነው ወይ? እግሩ ለየብቻ ነው ወይ? እንዴት ነው የቆጠራችሁት ነው? ቢላል ቀጥል እስኪ። ሰላም መስገነው እንዴት ነው አለ? እሺ አካላት አሉት ብለህ ታምናለህ? አዎ። ኦኬ። ስንት አካላት እንዳሉት ይታወቃል? ይታወቃል። ጥያቄ ነው። ይታወቃል ወይ? አዎ ይታወቃል። ስንት ነው? አሁን እንደጠቀስከው ስጠቅስለት እንደነበረው ነው። እሺ ስንት ናቸው? አካላት ስትለኝ ኦርጋኖቹን ነው። ያው ቁርአኑ ላይ እንደተጠቀሰው እኮ ብዛታቸው ስንት ነው? ብዛት ስንት ነው ብዛታቸው? ምን አለው ብለህ ጠይቀኝ። እሺ እግር አለው? አለው። ስንት እግር አለው? 2 እግር አለው። ባትስ? 2 ባት አለው። ታፋስ? 2 ታፍ አለው። ጉልበትስ? 2 ጉልበት አለው። ሆድስ? አንተን ይመስላል። አላ ጭንቅላት የለውም። ጭንቅላት? አንተ ሙስሊም አይደለም ማለት ነው? ሙስሊም ነህ? አዎ ሙስሊም አይደለም። ሙስሊም ሆነ እንደዚህ ልታረግ ለምን አለ? እምነትን እንዴት ነው የምታየው? እፎይ እምነትን በምን መንገድ ነው የምታየው? እምነት አንተ የኦርቶዶክስ እምነት ተከታይ ነህ፣ እኔ እስልምና እምነት ተከታይ ነኝ። አይደለም እምነትን በምንድን ነው የምገልጸው? እስቲ ሱረት ተውባ አይምን ኢኽላስ እንቀራለን። እሺ አይ እኔ አልቀራም፣ መቅራትም አልችልም። አይደለም ማለት ነው። ለምን? ከቤተሰብ እኮ ሲዋረስ የመጣ እምነት ልከተል እችላለሁ። ውሸታም ነህ፣ ደደብ ደንቆሮ ነህ።
በብሎክ ሸኛለሁ። ሙስሊም አይደለ ሲቤት እንዲህ ምንም የሚጭበረበርበት ነገር የለም። እንዲህ አይነት ተራ ውዳቂ ስራ እንዳትሰሩ አንድም ሰው በብሎክ ሸኝቼዋለሁ። በቃ ታችን ላይ ያኑ ልጅ ሙስሊም አይደለም። ደንቆሮ ሜታክ እኔ ምን ብዬ አስወጣሁት? በጣም የሚያሳዝኑት ግን እነዚህ ሰዎች እዚህ እያየ እኔን የሰደብከው እኛ ጋር ያላቸው ክርስቲያኖች ይቻላል። ራይሜት አድርጋሉ። እኛ ክርስቲያኖች ነን ወዶቼ። ሰንበዲ መጣ ሰንበዲ ሄደ አያስጨንቀንም። እንደ ኡስታዞቹ እዛ ድራማ እንደሚሰሩት እኛ ጋር ድራማ ልትሰሩ እንዳመጡ ክርስቲያኖች። እንደዛ የምታደርጉ ካላችሁ ሙስሊም ሆኖ ራሱ ካልጣመን እንሸኘዋለን። ሚታርጋን ለመሸኛቱ ሳይሆን ደንቆራሱ ሚት አድርግ ሙስሊም አይደለም ብዬ እኔ ራሴ ቻሌንጅ አድርጌ ብሎክ አድርጌ ያባረርኩት ልጅ ሙስሊም አይደለም በኋላ ይለኛል። እንደኛ ያለው ጠንቅቀን ምንሰራው ነው የምናቅሰው ነን እና አታስቡ። እኛ ጋር እኛ ቁጥር ጉዳይ ስለማያሳስበን ማለት ነው። ሰንበዲ መጣ ሰንበዲ ሄደ ድራማ ምንሰራ አይደለንም። ኦዲየንሳችን የሚወደን የሚያከብረን የሚከተለን የሚያደምጠን ታማኝነታችንን አስበው እንጂ እፎይ ዛሬ አንድ ሰው ክርስቲያን አደረገ በሚል አይደለም። ብትሆን ለራስህ ባትሆን ለራስህ ምን አገባን እኛ። ለምን በሰልፍ በሺ ሙስሊም አትሆን? እኛ ደንታችን አይደለም። እውነትን ስለያዘን እውነት ላይ ስለረጋን ሰንበዲ ሄደ የሚያስደነግጠን አይደለም። ሰንበዲ መጣ ጮቤ የሚያስረግጠን አይደለም። ራስን ነው የምታድነው። ብትመጣ ብትሄድ የራስ ጉዳይ ነው። ኡስታዞቻችሁ በየቀኑ ድራማ ስለሚሰሩ በየቀኑ ሻዳ እናስይዛለን ይላሉ። በየቀኑ አምጥተን እንለጥፋቸዋለን። በየቀኑ እናዋርዳቸዋለን። እኛ ጋር ኔቨር አታስቧት ማለት ነው። እኔስ ቶፊቅ እንኳን ላመጣ ቶፊቅ አይሰማም። ላክለት እስኪ ማይክ ምናልባት አላወቅም። እሺ ኢስላም ጤና ይስጥልን። እንዴት ነህ? ደህና ናችሁ? ይመስገን። እንዴት ነህ? ዛሬ በጣም ደስ ይላል። ስለ ክርስትና እያስተማርክ ነው ዛሬ? አይ ጭንቅላት የሌለውን በዛውም እያሳየው የጭንቅላት የሌለውን አካል ፈጣሪ እግዚአብሔር እንደሆነ እያሳየው ነው። ካልተሳደብክ ጨጓራህን ያመሃል እንደ ቆይ ስድብ ትወዳለህ? የምን ስድብ ነው? በቃ ስለሌላ ሃይማኖት ካልነካኸው በቃ አለ አይደለ? ያንተ መኪናት ለምን ተበላሸ እፎይ ብዬ ሲጠይቅህ አንተ መልሰህ ያንተስ ለምን ተበላሸ ትለኛለህ ወይስ ምክንያትህን ትነግረኛለህ? ምክንያቱም እኔ ዲፌንደር ብቻ ሳልሆን ፖለሚስቲክ ነኝ። ፖለሚስቲክ የሚሰሩ ያንተ አምላክ ጭንቅላት አለው እፎይ ማስረጃ ትሰጠኛለህ? መለስኩት። እሱን አሁን የመጣኸው ማለት ነው። ወንድም ካሌ ጠይቆ ሳብራራው ቆየው። እኔ ፖለሚስቲክ እንደምሰራ በደንብ ወቁ። ስለዚህ እንደዛ ምሰራ ከሆነ የራሴን ዲፌንድ ማድረግ ብቻ ሳይሆን አታኪንግ እሄዳለሁ። ዲፌንድ ማደርጋለሁ፣ አታክም አደርጋለሁ። ሞሮፍ አፖሎጂስቲኮች ላይ የሚሰሩ ዲፌንድ ላይ ሊያተኩሩ ይችላሉ፣ መከላከል ላይ። ፖለሚስቲክ ስትሆን ግን ሞሮፍ አታክ ታደርጋለህ። ዲፌንድ ከማድረግ አልፈ የሌሎችን ስህተት ኤክስፖዝ ታደርጋለህ። ስለዚህ እንደዛ ነው የኔ ስራ። እንደሚሰሩ ደግሞ አሉ፣ ኖርማሊ ፕሪች የሚያደርጉ ደግሞ አሉ። እነሱ ሰባኪ ይባላሉ። ምንድነው የሚያደርጉት? እነሱ ደግሞ ከነ እስልምናን አይነኩም፣ እስልምና ምን እንደሆነ አያውቁም ማለት አያውቁም። ኢንሴንስ አያነሱም፣ ቶፒካቸውም አጀንዳቸውም አይደሉም። መጽሐፍና መጽሐፍ ቅዱስ ብቻ። እነሱ ፕሪቸር ናቸው፣ ዝም ብለው ፕሪች የሚያደርጉ የሚሰብኩ ናቸው። እነሱ ጋር ስትሄድ፣ አሁን እኛ ቤት መምህራኖ ጋር ስትሄድ እናንተ ጋር ምንም የእናንተ አዲስ እንደዚህ ነው፣ ቁርአን እንደዚህ ነው ከናፋቸው ላይ የማይመጣው ተሳስተው አንድ ቃል አይናገሩ።
እነሱ ሰባኪያን ናቸው። አፖሎጂስቲክ የሆኑት ደግሞ ሞሮፍ ዲፌንድ የማድረግ ላይ ያተኩራሉ። እንደኔ ጋር ስትመጣ ደግሞ ፖለሚስቲክ ስለሆንኩኝ ምንድነው ማደርገው? ዲፌንድ የማድረግ ብቻ ሳይሆን የምታነሳውን ነገር ሁሉ በአንተው አፈርስብሃለሁ ማለት ነው። እኔ ጋር የምታነሳው ከዛ የአንተ ስህተት መሆኑን አሳይቼ ወደ እኔ እመጣለሁ ማለት ነው። አይ ጥሩ ነው። አንዳንዴ ስለዚህ እኛ ጋር ሶስቱ ነው ማስተማር። አሁን ቶፒኩ ላይ ግባና ፈጣሪ በክፍለ አካላት ይገለጣል ብለህ ታምናለህ? ማለት በክፍለ አካላት አንተ ፈጣሪ ነህ ብለህ የምታምንበት ነው ወይስ እኔ የማምንበት? አንተ የምታምንበት። እኔ የማምንበት ቁርአን ላይ የነገረኝን ነው። በክፍል አካል ቢሆንም እንደኛ አይደለም። ለምሳሌ እጅ አለው ስንል እኛ እንደኛ እጅ ማለት አይደለም። እኔ አሁን ያልጠየቅኩልን ትመልሳለህ። ይተስላ እጁ እንደማንነት ነው ብዬ ጠይቄ ያለው። እሺ ይገለጣል። ስለዚህ ስንት አካላቶች አሉት? እኛ የተነገረን ብቻ ነው እንጂ ሌላ ቁጥር ውስጥ አንገባም። እኛ የተነገራችሁ ስንት ነው ብዛቱ? የተነገረን በቁጥር የሚሰላ የሚቆጠር አይደለም። ለምን ነው የማይቆጠረው? በቃ ምን ያህል እንደሆነ እንዴት እንደሆነ እኛ አናውቀው። እሺ ይመለካል አካሉ አይመለክም? ምን ማለት? እኛ የምናመልከው አንድ አምላክን ነው። እኔ ይሄን ጥያቄ ወደ አንተ ሳዞረው የኢየሱስ ክርስቶስ እጅን ታመልካለህ አንተ? ይሄ ወደ አንተ ላዙርና ኦኬ፣ እኔ በስጋ የተገለጠ ስለሆነ እሱን 1% ብዬ አመልከዋለሁ። አይደለም፣ ገባኝ። አይ የምታመልከው አምላክን እንጂ አንድ አምላክ ብለህ ታመልካለህ። ነገር ግን የኢየሱስ ክርስቶስ እጁን ወይ ደግሞ የሆነ አካላቱን ብልቱን ታመልካለህ ብለህ መልስህ ምን ይሆናል? መልካም፣ እኔ በስጋ ስለተገለጠ ብያ በስጋ የተገለጠው እሱ የተዋህዶን ገንዘብ ስላደረገ እሱን በሙላት አመልከዋለሁ ብዬ መልስላለሁ። አንተ ግን እጅ አለው እግር አለው አላቅም ነው ያልከኝ አይደለ? ጥያቄ አልመለስክም። ለይቼ እኮ ነው የጠየኩህ። አዳምጥሽ። እኔ ኢየሱስ ስትለኝ እጁ ከእግሩ የተለየ ነው ብዬ አላምንም። አንድ ነው ስል እጁ እዛ ጋ እግሩ እዛ ጋ አይደለም። ያለህም እጅና እግሩ እንደ ኢየሱስ እንደዚህ የተያዘ ነው በስጋ እንደተገለጠው ማለት እንዲህ ሲጀመር እጅና እግሩ 1 ፖይንት ላይ የተያዘ ነው። አንድ ወጥ ነው አለ። ይሄ ሲጀመር ታዲያ አይደለም የምትል ከሆነ እኮ ማስረጃ ይጠይቃል። ነገር ግን ነው አይደለምም ነውም አልጠየቅኩም። እኔ ክርስቶስን ስትጠይቀኝ እሱ በስጋ የተገለጠው እሱ አንድ ነው ብዬ ስል 1 ፖይንት ላይ ተያዘ በስጋ የተገለጠ። እኔ እጅ እግሬ 1 ፖይንት ላይ ተያዘ ስለሆነ ያለህም እንደዛ የተያዘ ነው ወይ እጅ እግር ነው ስጠይቅህ፣ ያለህም እንደዛው የተያዘ ነው። ምክንያቱም አላህ በስጋ የተገለጠ አምላክ አይደለም፣ ኢንካርኔት አላደረገማ። ስለዚህ በስጋ የተገለጠ እንዳልሆነው ሁሉ ሳይሆን እጁ እግሩ የተገጣጠመ ነው ወይ? እንደዛ ከሆነ ይህንን ጥያቄ አልጠይቅህም ማለት ነው። የአንተ አምላክ በስጋ ተገልጧል እፎይ? ወደኋላ ለምን ትመልሰኛለህ? እኔ እኮ እየመለስኩልህ ነው። አይደለም የአንተ አምላክ አላህ በስጋ አልተገለጠም እያልክ ነው። አንተ የምታመልከውም አምላክ በስጋ አልተገለጠም እያልኩህ ነው። ይስላል ክርስቶስን ስጠይቀኝ እኔ በስጋ ስለተገለጠ አንድ ብዬ የምለው እጅ እግሩ ተነጣጠለ ስላልሆነ አልተገልጧል። ድንቁርና እንደ የተጠናወጠው ልጁ ምን አገናኘው ነው እንጂ አብ አምላክ አይደለም። እኔ አይደለም አልወጣኝም። እሺ እኮ መልስልኝ። አብ ተገልጧል ታውቀዋለህ? ምን አለማወቅና ማወቅ ጋር ምን አገናኘው? አውቀዋለሁ፣ በደንብ አብን አውቀዋለሁ። ማለቴ በስጋ ተገልጧል ነው እሷችን። አሁን እኔ ተገልጧል አልወጣኝም። ምን አገናኘው? እኔ ከጠየቅኩ ጋር
ካላህ እጅ እግር ጋር ከጠየቅኩ ጋር ምን አገናኘው? አብ መገለጡና ለመገለጡ ወገናችን ወደ አንተ ሲመጣ ለምን እንዲህ አንተ እንትን ትላለህ? እኔ እኮ አላህ በስጋ አልተገለጠም ብለኸኛል አላልከኝም? ኦኬ ጎበዝ። ይህንን ያልኩ ለምንድን ነው? እሱ ክርስቶስ እጅ እግር አለው ብለህ ስጠይቀኝ፣ አዎ በስጋ ስለተገለጠ፣ ያንተ ግን በስጋ ሳይገለጥ እጅ እግር አለው። እኔ በባህሪ እግዚአብሔር አስቀድሞ ክርስቶስ ስግው ቃል በስጋ ከመገለጡ በፊት እጅ እግር አለው ብዬ አላምንም። አሁን እጅ እግር ስጠይቀኝ ግን ቆይ አዳምጣ፣ በስጋ ስለተገለጠ አዎ እጅ እግር አለው የባሪያ መልክ የያዘ ስለሆነ። ርዕሱ ምንድን ነው? ርዕሱ በአምላክ ዙሪያ ነው። እፎይ ለምን ታቀላቅላለህ? ርዕሱ ሚዩት አድርገው በቃ። አኗር ቀጥል። በዚህ መጠን ነው ጭንቅላት የሌላቸው እኮ ባይዞ ኧረ በእናትህ ድንቁርና ተጠናወጣቸው ነው። ኦኬ መልካም። አካላት አሉት ብለህ ታምናለህ? አለ ማለት የተገለጹት ነገር አሉት። እኔ ኖርማሊ ምንድን ነው ኦፍኮርስ እኔ ሙስሊም ነኝ፣ ከሙስሊም ቤተሰብ ነው። ያው ከወሎ ነው እንትን ያልኩት ያደግኩት። ግን ቢሆንም ግን እናቴ ሙስሊም ነች፣ እህቶቼ ሙስሊም ናቸው፣ አባቴ ክርስቲያን ነው። ማለት በነፃነት ነው ያሳደገኝ እና ሞስሊ ያደግኩት ከአባቶቼ እህትና ወንድም ነው ያደግኩት እና ኦፍኮርስ ይሄ የምትለውን ነገር እኔ አሁን ያንተን እምነትም አልከተልም። ኦፍኮርስ እኔ ስቲል ሁለቱም ጭንቅላቴን እየነካው ስለሆነ ነው። ከምንም በላይ ግን እዚህ የምሬ ነው እማዬ እየመጣ ነው እንትን እምልህ እህቴን ስለምወዳት ነው እና ከስሮ ነው ተማር። እፎይ አሁን በእኔ ዙሪያ እናውራና ከዛ እኔ እወጣለሁ። በአንተ ዙሪያ አንተን የህይወት ታሪክ ምን ያደርግልኛል? የህይወት ታሪክ አይደለም፣ የህይወት ታሪክ አይደለም። ማስረጃ ካለክ በዚህ በክፍሉ ተያይዟል ወይ የተገነጠለው ምናምን በምትለው ላይ አንተ እኮ እንድትነግረኝ ነው። ሙሉ የሙስሊም ሊቃውንቶች አንተ ንገረኝ እያልኩህ እኮ ነው እኮ ሙሉ የሙስሊም ሊቃውንቶች ቁርአንም ላይ ሐዲስም ላይ አካላቶች አሉት፣ ግን እንደ ሰው ብልት ያላቸው የተገጣጠመ አይታመንም። በቃ ከነጭራሹ እኮ የተገጣጠመ ነው። እሺ የተገጣጠመ ነው። የተገጣጠመም የተነጣጠለም የተከፋፈሉን ብለን አናምንም። ታዲያ ምንድን ነው ብለን የምታምነው? አንድም እንደዚህ ብሎ የሚያምን ሙስሊም የለም እኮ። ምንድን ነው ብለን የምታምነው? ምንድን ነው ብላችሁ የምታምኑት? እሺ የእሱ ባህሪዎቹ ናቸው ብለን የምናምነው። ኦኬ እጅ ሊተራል እጅ አለው የለውም? እሺ እጅ አለው፣ ግን ባህሪው ነው ብለን የምናምነው እኮ። ባህሪው ዛትን መሰረት ያደረገ ነው አይደለም? አካልን ባህሪ በአካል ነው የሚቆመው። ወንድማችን ባህሪ ስትል ዝም ብለህ ባህሪው ነው አትበል። እጁ ባህሪው ነው አይደል እኮ። ባህሪው ነው እጁ ባህሪው ነው። የአላህ ባህሪው ነው ብለን የምናምነው፣ ግን እንደ ሰው አይደለም። ልሂድልህ። ባህሪው ነው እጁ ባህሪው ነው። እጁ ባህሪው ነው፣ ግን እንደ ሰው የተያያዙ የተገጣጠሙ ብለን እናምንም። ይሄ አራነስ ያልጠየቅኩን አትመልስ። ስንት ባህሪ ነው ያለው? እጅ የሚባል ስንት ባህሪ ያለው? ለአላህ እጆች አሉት፣ ባህሪዎች አሉት እያልከኝ ነው እኮ። ባህሪው ነው፣ ግን እንደ ሰው አይደለም። ጎበዝ እንዴት እየቀበርክ እንደሆነ አሳያለሁ። ባህሪዎች አሉት። እግርስ አለው የለውም? እግር አካላት አሉት። እነዚህ አካላቶች ከሰው ጋር እናመሳስለው፣ እንደ ሰው አይደለም። መልሰ አካላት በለኝ። አካል አይደለም ባህሪ ነው ብለህ ነበረ እኮ። የእሱ ባህሪዎቹ ናቸው፣ ግን እንደ ሰው አይደለም። አራነጽብ ኦኬ። ስንት ባህሪ ነው ያለው አላህ? በቁጥር አልተገለጸውም፣ በቁጥር መግለጽም አይቻልም። ይሄን ያክል ባህሪ ያለው ብለን አናምን። የሚያምን ሙስሊም የለም ከነጭራሹ። ስለዚህ የተለያየ ባህሪ የምታመልክ ከሆነ እኮ አንተ አማልክት አምላኪ ነህ። አንድ አምላክ ሳይሆን የተለያዩ አማልክት ነው እያመለክ ያለው። ባህሪ ማለት በደንብ አስተውሉ፣ አካልን ይዞ የሚመጣ ነው፣ አካልን የሚጎትት ነው። የተለያዩ ባህሪያት ካሉት አላህ
አንደኛው ባህሪው ተቆጪ ሊሆን ይችላል፣ አንደኛው አኩራፊ ሊሆን ይችላል፣ አንደኛው ባህሪ ሳቂታ ሊሆን ይችላል፣ አንደኛው እግርና እጅ ነው የሚያኮርፈው። ቆይ አዳምጥ። አንደኛው ባህሪ ፈጣሪ ሊሆን ይችላል፣ አንደኛው አጥፊ ሊሆን ይችላል። አንደኛው ለምን ጊዜን ለመተንተን የተለያየ ባህሪ ያለው የተቀባን እንሂድ። አይሆን ነገር ጠቅሰክ ራስህ ከተብራራ ልጁ የአማርኛ ችግር ስላለበት ነው። እፎይ ባህሪው ቁርአንና ቁርአን ቃሉ ነው። ባህሪው ማለት ቃሉ ማለት ነው እንጂ አካሉ ማለት አይደለም። ልጁ የአማርኛ ችግር ስላለበት ነው ለማለት የፈለገው። ምንድነው እኛ አሁን ለምሳሌ እጅ አለው አላህ እጅ አለው ስንል እንደ ሰው እንደኔ እጅ አለው ማለት እንችላለን? ነው አንችልም። ከሰው የተለየ ነው። እጅ ምንድነው? አይደለም። እጅ ምንድነው? ባይ እጅ ምንድነው? እሱን አስረዳኝሽ። አላህ እጅ አለው። እጅ ማለት ይሄ የእኛን እጅ ነው ወይስ የሱ እጅ ይጠይቀኛለሁ? አላህ እጅ አለው አልከኝ። እጅ ምንድነው? አይመረመርም። የሱ እጅ አይመረመርም። ምንድነው? እጅ አለው ስትለኝ ምንድነው ታዲያ? ምንድነው? ምን አለው እያልከኝ ነው? ልጅ እጅ ማለት ልጅ ሊሆን ይችላል ማለት ነው። እንደዛ ከሆነ ሚስትም ሊሆን ይችላል። በሌላ ቋንቋ አምጣ። ሚስት ሊሆን ልጅ ሊሆን ሚስት ሊሆን ይችላል የሚለውን ከመጽሐፍ አምጣለን። አይታወቅም ካልክ ሊሆን ይችላል። በግምት ለምን ትሄዳለህ? በግምት ራስን ሀሳብ ለምን ትሰጣለህ? ይህን ጥያቄ ወደ አንተ ታዙራ። የአብ እጅ ምንድን ነው? ቆይ አቁም። የአብ እጅ ምንድን ነው? እፎይ አቡካሊድ ሚውት አድርገው። የአብ እጅ ምንድን ነው? እፎይ ቶሎ በል ያላ መልስልኝ። ወላሂ ይህን ጥያቄ ከመለስልኝ የአብ እጅ ጥያቄው ግባ። የእጅ ፈጣሪ ነው። እጅ ምንድን ነው? መልስ። የእጅ ፈጣሪ ነው። የአብ እጅ ምንድን ነው? አካል ነው። የአብ እጅ አካል አይደለም። እኛ አካል ስትል ምንድን ነው? አካል ስትል ምንድን ነው የሚለውን እኔነትን ፐርሰንን ከሆነ ራይት ይቻላል። የአብ እጁ ምንድን ነው? ወልድ ነው፣ ቃሉ ማለት ነው። ራሱን አብ ራሱን የቻለ እጅ የለውም። የአብ እጅ እኛ ወደኋላ ተመልሼ አላስረዳህም። ቅድም ይህን በደንብ አስረድተናል። ታምነውን አውቃለሁ። አንተ የምታምነውን አውቃለሁ። ችግር የለም። አንዴ በእናትህ ኢትዮ ኢስላም ለአቡካሊድ ቅድም በደንብ አድርጌ አስረድቼዋለሁ። በእናትህ እንደገና ወደኋላ ተመልሰህ ከስሩን በቃ በማያውቁት ላይ ነው የመለሰው ከስሩን። እሺ አቡካሊድ፣ ስለዚህ እጅ ስትል ታዲያ ምን እያልክ ነው አንተ? አሁንም እኔ እያልኩ ያለሁት ሊቃውንቶች የተስማሙበት ለአላህ እግርና እጅ የሚሉት ቃላቶችን እናጸድቃለን። እነዚህ የአላህ መለኮታዊ የአላህ መለኮታዊ ባህሪውና ሲፋቱ ናቸው ብለን እናጸድቀው። ከዛ ደግሞ እነዚህ ደግሞ እንደ ሰው የተያያዙ ናቸው፣ የተነጣጠሉ ናቸው ብለን ደግሞ ይህንን በፍጹም የተናገረም አንድ አስተማሪም የለም። ነብዩ ሰለላሁ ዐለይሂ ወሰለም አልተናገሩም። ይሄንን እንደ ሰው ሁለት እግር ይሄዳል እንዲህ ተነጣጥሏል ተያይዟል የሚለው ነገር አንተን ያመጣው ይሄን ሐሳብ ከመጽሐፍ ከቁርአንም የለም። የአንተ ሐሳብ ነው ይሄ። አንድ ሙስሊም ደግሞ የአላህ አካሎቹ እንዲህ ናቸው የተነጣጠሉ ናቸው የተያያዙ ናቸው በሚለው አንድ ሙስሊም ጥያቄ የሚያነሳ ሙስሊም የለም። ለምን እኛ መመርመርም የለብንም? ሙስሊሙማ ለምን ያነሳል? ዝም ብሎ የተነገረውን አቤት ብሎ የሚከተል ነው። ለምን አረ እንደዛ አቤት አይልም። እኛ የፈለገው ሙስሊም ቅርና የፈለገው ክርስቲያን የፈለገው አንብቦ የመረዳት አቂም አለ። ቁርአን አልተጠበቀም። ግልጽ ሆነ ቁርአን። ያ ግልጽ የሆነው ካዳ ምንድን ነው? አቡካዲድ ስለዚህ በደንብ አስተውል። እኛ የእግዚአብሔር ክንድ ለማን ተገልጧል ሲል ስለ ክርስቶስ መገለጥ እየተናገረ ነው። ለምሳሌ ይህ ክፍል ሙሉ ስዕለቱን የሚናገር ነው። ቀደም በግብረ አካላት ይነገራል ብዬ እኔ እንዳስቀመጥኩት እናንተ አሁን ምንድነው እሱ እናንተ ጋር ነው አናብራራም አላችሁ። ማታብራሩ ከሆነ ግን እጁ ማየት ይችላል ወይ? እጁ መስማት ይችላል ወይ? እጁ ፍቃድ አለው ወይ? እጁ መፍጠር ይችላል ወይ? እግሩም በተመሳሳይ ማየት ይችላል ወይ? እግሩ መስማት ይችላል ወይ? እጁ ማየት፣ እግሩ ማየት፣ እጁ መስማት እንደዛው አካላቶቹ ይችላሉ ወይንስ አይን የምትባል የሚያይባት፣ እግር የምትባል የሚሄድባት፣ እጅ የሚባል የሚሰራበት የተለያዩ ናቸው? ይሄን ብቻ መልስልኝ። እነዚህን አሁን እዛ ቁርአንም ላይ ብዙ ጊዜ የጠቀሳቸው ራሱ በገለጸው መልኩ ነው እኛ የምናጸድቀው። ምን እጁ ማየት፣ መስራት፣ መፍጠር፣ እግር አለው እጁ
ለምሳሌ እጁ ሌላ አካል ነው እያልከኝ ነው። ሌላ ራሱን የቻለ ነፍስ ያለው እግሩም እንደዛው ራሱን የቻለ ነፍስ ያለው የሚንቀሳቀስ እያልከኝ ነው። እንደዛ ብለህ የጠየቀኝ ነው ያለው። እጁ ማየት የሚችል መስማት የሚችል መፍጠር የሚችል ፍቃድ ያለው ለምን እንደዛ አላህ እኮ ነው የምናመልከው። አንድ አላህ ነው የምናመልከው። ስለዚህ ያ አንድ አላህ ደግሞ የሆነን እንደዚህ አረኩኝ እንዲያረኩኝ ሲል ይሄ እጆቹ እኔ ናቸው ብለን እኮ እኛ እንደዚህ ጥያቄ አናነሳም ከጭራሹ አቡካዲ። ስለዚህ እጁ የሚያይ የሚሰማ የሚለው ለእጁ አይነገርም ማለት ነው፣ የለውም። ለምንድን ነው እሱ በነገረን መንገድ እናጸድቃለን። ከዛ በተረፈ ደግሞ እንዲህ ነው ብለን አንመራመርም። እግሩ ያያል። ለምንድን ነው የማያየው? አያይም የሚባል አለ ቁርአን ላይ። እየጠየቅኩህ ነው። እግሩ ይሰማል። ለምንድን ነው የምትመራመረው አንተ? አያይም አልከኝ። በቃ መለስክልኝ እኮ ለምን ትመራመራለህ? እግሩ ይሰማል። ለምን ትመራመራለህ? ቁርአን ላይ የለም እንደዚህ አይነት። እግሩ መስሚያ ነው። አረ ቁርአን ላይ የለም እንደዚህ አይነት። አትጠይቅ እንደዚህ አይነት ጥያቄ። ታንክ ዩ ፔሬድ። ምንድን ነው እጠይቃለሁ? የምታመልከው ፍጡር እንደሆነ እያሳየውህ ነው። የኔች መሳያ ያንተን ሶስት አካል ማመሳሰል ነው። ጭንቅላት የሌለው ከኔ አምላክ ጋር በምንድን ነው የሚመሳሰለው? ያንተ ጭንቅላት አለው፣ ችግር የለውም። እሺ አዳምጥ። ሎክ እጁ ማያይ ማይሰማ ከሆነ እግሩ ማያይ ማይሰማ ከሆነ በደንብ አስተውሉ። እግሩ ማያይ ማይሰማ ከሆነ ፍቃድ ከሌለው እግሩ እጁም በተመሳሳይ ማያይ ማይሰማ ከሆነ ይሄ ፍጡር ነው። የኔ እግር አያይም፣ መንቀሳቀሻ ብቻ ነው። ድምፅ ብታሰሙ እግሬ አይሰማም፣ ጆሮ በምትባለው ብቻ የምሰማው። አላህም እንደዛ ፓርቲሽን ያለው ኢች አካላቶቹ እንደዛ ከሆኑ ጉድለት አለበት ማለት ነው። ከዛስ ግራና ቀኝ አለው፣ በግራ አለ በቀኝ አለ። እሺ በጣም ጥሩ። ከዛስ ፊት አለው። ይሄ ሊትራሊ ምንድነው? የፍጡር ባህሪ ነው። ከዛ ይካበባል ማለት ነው። ጣቶች አሉት። ጣቶች 5 አሉት። 5 ብሎ ለመቁጠር ደግሞ 1 2 3 መባል አለባቸው። አንዱ ከአንዱ ስቆጥሩ ክፍተቶች አሉ አይደለ? እነኚህ ክፍተቶቹ በደንብ አስተውሉ። ፍጡር ከሆኑ አላህ በፊት ምን ነበረ? ሲልድ ነበር። ከዛ ስፔሱን ፈጠረና ጣቶቹን ሰነጣጠቃቸው ማለት ነው። አንደኛው ሎጂክ። ወይንም ደግሞ እንደዚህ ክፍተት ከሆኑ ኦልሬዲ ይሄ ፍጡር መሆን የለበትም። ምን ስፔሱ ራሱ ፍጡር አለመሆን አለበት አላህ ይኖር ዘንድ። ቦታው ራሱ የክፍተቱ 1 2 ብለን ለመቁጠር ክፍተቱ ፍጡር አለመሆን አለበት። ይሄ ያንተ ሐሳብ ነው እፎ፣ ያንተ ሐሳብ ነው። እንዲህ አዳም ቀላል ሎጂክ እኮ ነው እየነገርኩህ ያለሁት። ሁለተኛ ግራና ቀኝ ያንተን ሎጂክ ለምን ትነግረኛለህ? ለምን ጊዜ ታባክናለህ? አዳም ላስወርድ ነው። አትጩህ። በደንብ አስተውሉ። ግራና ቀኝ አለው ከተባለ ደግሞ ግራና ቀኝ ከመኖራቸው በፊት አላህ እጅ አልነበረውም ማለት ነው። ግራና ቀኝ ዳይሬክሽን ናቸው፣ አቅጣጫ ናቸው። በግራና በቀኝ ካለው እነኚህ ፋይናይት የሆኑ አቅጣጫዎች ከመፈጠራቸው በፊት አላህ የለም ነበር ማለት ነው። በአቅጣጫ ስለተወሰነ ግራና ቀኝ እነኚህ ስፔሶቹ ፍጡር ስለሆኑ ማለት ነው። ፊትና ኋላ ስላለ እነኚህም ፊትና ኋላ ለመኖር ካሉ ግራና ቀኝ ካሉ ከዛ የሚታይ ከሆነ ስፔስ የሚይዝ ከሆነ ይሄ ፍጡር ነው። እነኛ አካላቶቹ ደግሞ እጁ ማይሰማ እግሩ ማይሰማ። እሺ እንደዚህ ተንተና ከዛ ፍጡር ነው እያልክ ያለው ያንተ ሐሳብ ነው። ይሄ ያንተ ሐሳብ ነው፣ ያንተ ትንተና ነው፣ ያንተ ሎጂክ ነው። አንተ ራስህ መለስክልን እኮ። ይሄ ያንተ ሎጂክ ነው። ራስህ አውጥተህ ራስህ እንዲህ ለፈጣሪ ቆይ ለፈጣሪ እንዲህ ቢሆን ነበር ይባላል። አላህ ስንት እጅ ነው ያለው? አይደለም ለፈጣሪ እንዲህ ቢሆን ነበር ራስህ አውጥተህ ራስህ 4 ነጥብ ትዘጋለህ። በቃ የዚህን አልተዳረክ አይበቃም። ኮስቴ ወይናይ ለዚህ እነኛ አልተገለጠም ልትለኝ ከሆነ መልስህ ምንድን ነው እያልከን ያለኸው? ቃል አምላክህን ሳታውቅ እኔ ጋር ምንድን ነው የምትዳረገው ነው?
ይለያሉ ደግሞ የዛሬዎቹ። አምላክህን አካል እወቅና ና ነው የእኛ ጥያቄ። የምታመልከው አምላክ ስንት አካል እንዳለው እወቅ። ጋጀማ አከስሜቴ ደግሞ መጅሊሱ እንኳን እውቅና የሰጠው ኡስታዝ እንዳለ የጠቀስከው አለው ብሏል። እንዳለ አለው ብሏል። የተገጣጠመ ይሁን የተበተነ አላቅም ብሏል። እሱም እንግዲህ አለ የምትሉት ኡስታዛችሁ ነው ተገርፎ እንደዛ ብሎ ያለው። እስከዛሬ እያለቀሳችሁበት ያላችሁት ግፎ ሄደ እኮ ያ ልጅ። አሁን እኔን አትጀምርም? ጥያቄ አትመልስም? እኔን ምሽቀ ሰው የጠበቅ ነው። ሌላው አላዲን ጉድ ነው። አምላክህን እኮ አላቅም አልክ እኮ አንተ ዲፌንድ ማድረግ አልፈለክም። ለዛ ነው እኔ ስለራስህ ማርኩ ነው መጣሁት። አንተ ራስህ ጠይቅ አትችልም? እኔ የምጠይቀውን ጥያቄ በጣም ትጠይቃለች። ችግር የለውም። ለማንኛውም ይሄ አምላካቸውን አለማወቅ በዚህ መጠን ምን ትሉታላችሁ? ግን ስንት አካል እንዳለው አለማወቅ፣ ስንት አካል እንደሚያመልኩ ካላወቁ እነኚህ ሰዎች ናቸው እኮ አሁን አንድ ሲደመር አንድ እኩል ይሆናል አንድ የሚሉም ማለት ነው። አስቁ። ስንት አምላክ እንዳለ እኮ አንተ ራስህ አላወቅም። አንድ ነው የምትለው። እነሱ ገና እየተማሩ ነው። የሚማሩትን ማድረግ አትችልም። አንተ ግን እያስተማርክ አንተ ተምሬያለሁ። ለስንት ነው የምታመልከው? ስንት ነው የምታመልከው? እሺ ስንት አካል ነው የምታመልከው? ከኔ ጋር ታውቀዋለህ? እኔ በእንደዚህ ቻንስ አልሰጥም። እኔ ራስን ልጠይቅ ነው የመጣሁት። ለማማሰጠኝ አምላክን በፍጹም ማውራት አፈልግም። ስራማ እኔ አምላክ ኢየሱስ ክርስቶስ ስንት እንደሆነ ስንት አምላክ እንዳላችሁ ስላሴ የምትል ነገር ምን እንደሆነ ይረዳ ነው የመጣሁት አንተ ጋር። አንተ ግን ወደ እኛ ዳይቨርት ታደርጋለህ። እሱን አችልም። እኔ 100% አላቅም ብያለሁ። የኛን ዘግቼዋለሁ። ወይና ግን ፕሮቶኮል ማሳት አችልም። በዛኛው ላይ እንደፈለግ ሰርታል። በደንብ አድርጌ እሰራብሃለሁ አንተ ላይ። እስቲ እንጀምራ። እንዴት እንደምሰራ እናያለን። ቀጥል። ኢየሱስ ክርስቶስ እኔ ለዓለም ነው የተላኩት ብሏል አይደለ? በእናንተ ማለት ነው። ዓለምን ለያድን ተልካለሁ ብሏል። ማርያምን ግን ማን ነው ያዳናት? ማርያም የሱን እናት አድኗል ወይ አላዳናትም? መምለጫ ነው። ያስቃላ። ለምን ትስቃለህ? መልስልኛ። ጥያቄ ግን 6 ጥያቄ ነው ያለኝ። መልስልኝ። ከዛ ወይ ወደ እናንተ እቀላቀላለሁ። ትክክለኛ ምላሽ ካገኘው ማለት ነው። ሰመሩ በነገራችን ላይ በጣም ነው የሚያሳዝኑት እነዚህ ሰዎች። እንግዲህ ልብ በሉ፣ ሐዲሳቸውን እንኳን በአማርኛ አልተረጎሙላቸውም። ሐዲሳቸውን ከቁርአን ቀጥሎ የነብያቸውን ንግግር እያንዳንዱን በአማርኛ አሁን ጀምራችሁ አልቆ ለምንድን ነው በእኔ እንትን ንግግር አንድ ጊዜ ሰመሩ ልጨርስልህ ትቀጥላለህ። ችግር የለም። ስለ አምላክህ እኮ ምንም የምታውቀው ነገር የለም። ስለ ራስህ ስትጠየቅ ሃይማኖትህን ሳታውቅ ይሄ ከአንተ የመጣ ሳይሆን መምህራኖች ኢየሱስ እውን የባህሪ አምላክ ነውን፣ ኢየሱስ እንደዚህ ነውን ብለው ተደጋጋሚ መጽሐፍ ስለጻፉልና መስጊዱ ያንን ብቻ ስለሚያስተምሩ እነሱን ለምን ትጠራለህ እዚህ ጋር? ቆይ እኔን ጥያቄ ነው የእነሱን ያስተምሩ ስለሆንክ ነው አይደለም። እኔ እዚህ ጋር መጽሐፍ ቅዱስ ውስጥ እያየው ግራ ተጋብቼ ነው የመጣሁት። አንብበኸዋል? ቢያንስ ይህን ክፍል አንብበኸዋል? እኔ ያነበብኩት ጥቅሱን ብቻ ነው። ከዛ አንተ የምታስተካክል ነገር ካለ አስተካክለ ንገረኝ። እንዴት ጥቅስ ብቻ? አንድ ጥቅስ ብቻ ለምን ታነባለህ? ቢያንስ አንድ ምዕራፍ አታነብም? እንዲሰመሩ አሁን ካሁን በኋላ እጀምራለሁ። ቃል ባለፈው ከአንተ ጋር የጀመርነው የመጀመሪያ እኮ ነው መግባት። አንተ ቤት ገብቻለሁ። አሁን ነግሬህ ነበር፣ ከዚህ በፊትም አስረድቼ ነበር፣ ግን አልተለወጥክም ብዬ ነው። ግራ ተጋባ። ሁለት ሶስት አምላክ መኖሩን እያወቃችሁ አንድ ነው አላችሁ። አሁን እንደገና ምናልባት እፎይ ጋር መጣሁ። ይህንን ጥቅስ ደግሞ ይህንን ምዕራፍ አንድ ምዕራፍ ብታነብ እኮ ምናልባት ጥያቄ ነው ብለህ ይዘው አትመጣም፣ እዛው ላይ መልሱን ስለምታገኘው ማለት። ነገር ግን የሰጡህን ጥቅስ ብቻ ነው አይምሮ ላይ አትመኸው ያንኑ እንደ በቀቀል
ወይ እንደ የገደል ማሚቱ እያስተጋባ ያለው እኔ ያው ሲመለስ ደግሞ ቃል ምን ማድረግ ነው ያለባችሁ? እነሱ የሰጡትን ጥቅስ እኛ ይዘን ስንመጣ እናንተ ደግሞ አይ አይደለም እንዲህ እኮ ነው ብላችሁ መመለስ እኮ ነው። ሌላ ኡስታዞች እንዲያደረገው እንዲያደረግ መልሱን ራሱ አልቻለም። እነሱ ጋር ለምን ትሄዳላችሁ? እሺ ጥያቄ ምንድነው? እሺ አሁን ጥያቄ እስከ 6 ጥያቄ ነው አለኝ። የመጀመሪያ ጥያቄ የሆነ ኢየሱስ ክርስቶስ ለዓለም ነው የተላከው። ስለዚህ ዓለምን ሊያድን ስለተላከ ዓለምን ሁሉ ድኗል፣ በሱ ያመነ ሁሉ ይድናል ነው። እኔ ደግሞ የጠየቅኩት ኢየሱስ እንደዚህ መረክ ከሆነ ማርያምስ ትድናለች ወይ? እሷ ማዳን ይችላል ወይ ነው ጥያቄ። መልካም ክርስቶስ የዓለም መድኃኒት ነው ወይ? በሚገባ የዓለም መድኃኒት ነው። የዓለም መድኃኒት ውስጥ ሰንበዲና አድኗል፣ ሰንበዲና አላዳንም፣ በሱ የሚያምኑ የሚባል የለም። ማርያምን ለምን ነጠልካት? ግን ድነት ምንድን ነው እሱ የሚለውን ማየት ያስፈልጋል። ሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 26 ጀምሮ ከተመለከት ነው ማርያምም እዛው የምትናገርበት ክፍል ስላለ ቁጥር 36 አካባቢ ጀምሮ 26 ጀምሮ ገብርኤል ያበስራታል ወንድ ልጅ እንደመወልድ ከተነገራት በኋላ ማርያም ምን ትላለች? እሺ ማርያምም ወደ 40 አካባቢ አድርግልኝ፣ ወደ 40 አካባቢ ያ የማርያም ጸሎት ማለት ነው። መድኃኒቴ ብላ እንደምትል የጌታን ስም አንብበው እሱን ክፍል መድኃኒቷን ራሷ ትስረምት ነው። ማን ነው መድኃኒቷ ብሎ ስላለ ማለት ነው። ኦኬ መልካም። እንግዲህ መልአኩ ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም በስርዓትን ካበሰራት በኋላ እመቤታችን ቅድስት ድንግል ማርያም ይህንን ንግግር ትናገራለች። መንፈስ ቅዱስ ሰርሷት ኤልሳቤጥን ካመሰገነቻት በኋላ እመቤታችንን እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ማርያምም እንደዚህ ያለች ተመልከቱ። ነፍሴ ጌታን ታከብሯለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን መወደድ የዳዊትን ጸሎት እንትን እያለች ነው። ኃጢአት ኖሮባት አይደለም። ነገር ግን መድኃኒቷ ማን ነው? ጌታ መድኃኒቷ ነው። ክርስቶስ የዓለም መድኃኒት ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 42 ክፈተው። ክርስቶስ የዓለም መድኃኒት ነው። ልጇ ከእርሷ የሚወለደው የዓለም መድኃኒት ነው። የዓለም ሁሉ መድኃኒት ነው። እሷ ጸጋ የሞላባት ነች። ኃጢአት የሚያስፈልጋት ሆኖ ከዛ መድኃኒት የሚያስፈልጋት አይደለችም። ኃጢአቱ ሳይነካት አስቀድማ የተጠበቀች ስለሆነች ማለት ነው። ያ መድኃኒቷ ግን ማን ነው? እግዚአብሔር ነው። ክርስቶስ ግን ምንድን ነው? የዓለም መድኃኒት ነው። በእውነት አንብበው እንትን በል ነው። መልካም። ሴቲቱንም አሁን የምናምን ስለ ቃልሽ አይደለም እኛ ራሳችን ሰምተነዋል፣ እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር። ያቺ ሳምራዊቱ ሴት ማለት ነው። ስለዚህ በደንብ አስተውሉ። ክርስቶስ የዓለም መድኃኒት ነው። መድኃኒቴ ብላ ታመሰግነዋለች አለማ። ማርያም ደግሞ መድኃኒቴ ብላ ታመሰግነዋለች። ስለዚህ ክርስቶስ የዓለም መድኃኒት ነው ወይ? በሚገባ አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ኃጢአት ኖሮባት ከኃጢአቷ የሚያነጻት ማለት ግን አይደለም ማርያም ጋር። ምክንያቱም ኦልሬዲ እሷ የጸጋ ሙላት ያላት ከኃጢአት ሁሉ የተጠበቀች ኃጢአት የሌለባት ስለሆነች ማለት ነው። እኛም አይተናል አባት ልጁን የዓለም መድኃኒት ይሆን ዘንድ እንደላከው እንመሰክራለን። እርሱ ክርስቶስ የአብ የባህሪ ልጅ የዓለም ሁሉ መድኃኒት ነው እና ክርስቶስ መድኃኒት ነው። ያ የሁላችን መድኃኒት ነው። እኔም ክርስቶስ መድኃኒት ነው ብዬ ጠየቅኩ። እኔ ጠየቅኩት እኮ ዓለም አዳኝ ስል እሷን አዳናት ነው የተባለው። ከምን ሆነ ያዳናት? እሷን ነው ጥያቄ። እሷ ወንጀል የሌለባትም ምንም መሰለ ጽድቅ ናት። ከምንድን ነው ያዳናት? እሷን ነው ጥያቄ። መልካም። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ነው። እንዴት ፈተው የስም ትንሣኤ ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል።
ስለዚህ ለማርያምም ሆነ ለሆኑም ትንሣኤ ህይወት በማን ነው? በክርስቶስ ነው። ለማርያምም ቢሆን ትንሣኤ ህይወት የሚገኘው በማን ነው? በክርስቶስ ነው። ለሁላችንም ትንሣኤ ህይወት በማን ነው? በክርስቶስ ነው ማለት ነው። ስለዚህ ትንሣኤ ህይወትን የምታገኘው በልጇ ነው ማለት ነው። ሰምሮ ስለዚህ ቤዛ ሊሆን መድኃኒት ሊሆን የመጣበት ዋነኛ ዓላማው ያ ሞት የሚባለው በሽታ ያ ሞት የሚባለው አንቆ የያዘንን ለዚህ መድኃኒት ሊሆን ነው። ከእሷ በስጋ የተገለጠው የዲያብሎስን ስራ አፍርሶ ሞትን እንዲሽር የሞት በሽታን እንዲቆርጥ አንደኛ ዕብራውያን ምዕራፍ 2 ቁጥር 15 ላይ እንደከፈተው የሞትን እስራት ያንን መከራ ያንን ችግር ሊያፈርስ ነው የመጣው። ስለዚህ ያ ሞት ወደ ህይወት የመጣልን ትንሣኤ ህይወትን የምናገኘው በክርስቶስ ነው። ሞተን ማንቀረው የምንነሳው በክርስቶስ ነው። ትንሣኤ ህይወትን የሰጠን ክርስቶስ ነው። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ በምን ላይ? በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በህይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ስለዚህ በሞት ላይ ስልጣን ያለውን በሞቱ የሻረው ለሁላችንም የሰው ልጅ ትንሣኤን የሰጠን ክርስቶስ ለማርያምም ትንሣኤዋ ነው። ሰምሮ ኦኬ። ሌላኛው ጥያቄ ኢየሱስ ክርስቶስ ማለትም ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበት ቦታ አለ ወይ? መልካም እሺ፣ ወደዛ ከማለፋችን በፊት ግን ለእናንተ ትንሣኤያችሁ ማን ነው? እኔ እንጃ። ኦኬ፣ ስለ እናንተ ቤዛ የሚሆናችሁ ማን ነው? እዚህ ጋር አስረዳኝ፣ በእናንተ ብቻ አስረዳኝ። ወደ እነሱ እኔ አጠይቀኝ። ስለዚህ ጋር ክርስቶስ አሁን በግልጽ እንዳሳየው ክርስቶስ ለሁላችንም መድኃኒት ነው፣ አንድ መድኃኒት ነው። እንደገናም ደግሞ ትንሣኤ እንደሚሆነን አሳየው። ለሁሉም ለሰው ልጅ ማርያምም ጭምር ትንሣኤያችን እንደሆነ ትንሣኤዋ እንደሆነ አሳየ። እናንተ ጋርስ ትንሣኤያችሁ ማን ነው? አንዴ ሳይ ሙስሊም 2167 ሜይ ቢ ቼክ አድርግልኝ እስኪ። ወይንም ምን ነው የከፈትከው? አይ ገና አልከፈትኩም። ቆይ አሳያለሁ፣ እንሄዳለን። 2167 ማለት ነው። ሌላ ጋር ስትሄድ ቃል በቃል ተናገረውን ብቻ ሳይን ከመጽሐፍ ቅዱስ በቂ እኮ ነው። እኔ እኮ የእስልምናውን እንትን ሊያረጋግጥ ለመጣሁት እዚህ ጋር እሱን ሊያረም ወደ እሱ እንትን እያልን እንድንሄድ ነው። ምንድነው የከፈትከው? ሳይ ሙስሊም 2167 ወይንም 2767 እሺ Okay. Do not greet the Jews and the Christians. አይደለም። ምን እንደሆነ የከፈትከው 2767 ኤ 2167 ነው የከፈትከው። ስንት ነው ያልከው? 2767 ኦኬ ማይ ባድ እኔ ነው ያጠፋው። ኦኬ እሺ ታነባል ወይ ልሂድበት? ለእኔ ብዙም አይታየኝም። ኦኬ እሺ ጥሩ። አቡ ሙሳ ሪፖርትድ ዳት አላስ ሜሴንጀር ሴድ ያላ መልእክተኛ እንደተናገሩት when it will be the day of resurrection Allah would deliver to every Muslim a Jew or a Christian. ምን ይላል? በቂያማ ቀን አላህ ለእያንዳንዱ ሙስሊም አንድ አይሁድ አንድ ክርስቲያን ይሰጠዋል። and say that is your rescue from hellfire ብሎ ይናገራል። ይሄ ላንተ ከገሃነም እሳት መዳኛ ነው ብሎ ይናገራል። ለእኛ መድኃኒታችን ክርስቶስ ነው። ወደ ገሃነም እንዳንገባ ትንሣኤ ህይወታችን እሱ ነው። ሞትን በሞቱ ሽሮ ተገሃነም ወደ ገነት አፈለሰ። ለሙስሊሞች ግን ገሃነም እንዳይገቡ የሚድኑት እኛን አንድ አይሁድ ወይም አንድ ክርስቲያን ይሰጣቸውና እሱን ሰውተው ኃጢአታቸውን እሱን ተሸክሞ ገሃነም ይገባል። ከዛ እነሱ ገነት ይገባሉ።
የኛ የዓለም መድኃኒት ክርስቶስ በስጋ የተገለጠው ለሁላችን ነው። ለሙስሊሞች ግን አንድ አይሁድ እና ክርስቲያን ይሰጣቸውና እሱ ከገሃነም እሳት መዳኛቸው ይሆናል። That makes sense? ሴንስ ይሰጣል። ሴንስ ይሰጣል፣ ትርጉም ይሰጣል። ለዛውም ልክ እንደ ተራራ ያክል ኃጢአት ክብደት ያለበት ሰው ነው እንደዚህ የሚሆነው። ያ ወደ አማርኛ ተርጉምና ሳየው ወይ በደንብ ግልጽ እንዲሆንላቸው ከዛ ወደ ለምንድን ነው ቆማት ይቀበል? እሱን እነሱ ጋር ለምንድን ነው ከነሱ ጋር ማጣወራ? ይሄንን ነገር አቂም ያለ ሰው ጋር አታወራም። እኔ የጠየኩት ጥያቄ ማለት ኢየሱስ ክርስቶስ እግዚአብሔር ነው ጥያቄ። እኔ የፈለኩት በእስልምና ማን ነው እንደላ ብያለሁ አላልኩም። እሱን ሌላ ጋር ወይስ ሌላ ጊዜ ማስተማር ትችላለህ። እኔ የጠየኩት ጥያቄ ኢየሱስ ክርስቶስ በአብ የመጀመሪያውን ጥያቄ እኮ መለስንልህ አይደለ? ተረጋጋ። አሁን ደግሞ ሁለተኛውን ጥያቄ ትጠይቃለህ። ምንድን ነው የሚያስቸኩልህ? ቅድም ተናግሬያለሁ። የእኛም ብቻ ሳይሆን ማሳየው እኔ እናንተ ጋር ያሉትንም ማሳየት ግዴታ ስላለብኝ ለኦዲየንስ ከዛ እንዲመርጥ የማድረግ የተጠየቅነው መልሰን ከዛ እናንተ ጋር ደግሞ ይሄ ያለ ኦኬ። በቃ ወይ ነው። እሺ ቀጥል። ሁለተኛ ጥያቄ አይታየኝም ምን የምትለው ቀጥል። ሰሚሩ ቢኒ እንኳን ደህና መጣ። ቆየኝ ሰላም ብያለሁላችሁ ነው። ሰላም ክርስቶስ ከእናንተም ከኔ ጋር። መልስ ጥያቄ መልስ። ኢየሱስ ክርስቶስ ከኔ ውጭ የሚመለክ አምላክ የለም ብሏል ወይ ነው ጥያቄ። ለምን ምን ታደርጋለህ? ይሄ እኮ ነው ችግር። ገና ህፃናት እኛን አልቻልኩም ገና አይደለም እነሱ ኢምራን ጋር ህፃናትን ማለት ነው። ምን ማለት ነው ከኔ ውጭ የሚመለክ ማለት? አዎ ምን ማለት ነው? ከኔ ውጪ ምድርን ሰማይን የፈጠረው ማንም የለም፣ የሚሰግዱት የምትመልኩት እኔ ብቻ ነኝ፣ ከኔ ውጪ አምላክ የለም። አማርኛ እኮ ነው ያወራው ያለሁት፣ አማራ ባልሆንም ማለት ነው። ከኔ ውጪ ስትል ምን ማለት ነው እያልኩ ነው። በእንግሊዝኛ ላውራ እንዴ? ስለምን እያወራህ ነው? ይሄ እኮ ነው በቃ። ፖለቲካ አትስራ፣ የማችለውን ዝም ብለህ አታውራ። ቋጥጮ አላህ ከእግሬ ውጪ የፈጠረ የለም ብሏል። እግሩ እንደዛ ብሎ ተናግሯል ለማለት እኮ ነው። ቃሉ ፈጣሪ ነው ፍጡር አይደለም። ምንድን ነው ቃሉ ብዬ ብጠይቅ የምመልሰው ስለማይኖረ ማለት ነው። ኦኬ የፈጠረው ማን ነው ለሚለው ጥያቄ አዎ አምላካችን ወደ አምላኬ አድርጋለሁ እያለ ሌላ አምላክ እንዳለው የተነገረ መጽሐፍ ቅዱስ አዳምጣ። አንድ በእናትህ እንዳላ ደንቆራት ሁሉን የፈጠረው እሱ እንደሆነ ላሳየህና ከዛ ትረጋጋለህ። አዎ ክርስቶስ አትጩህ እኮ ከመጽሐፍ ቅዱስ ነው ማሳየህ። የመጽሐፍ ቅዱስ ነው። እስቲ አዳምጥ። ስለዚህ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም። ስለዚህ ሁሉ የተፈጠረው በቃል ነው። ከቃል ውጭ ቆይ አትሄድም። ሰምሩ አንብብልን እስኪ ቁጥር 3 አድርገው። ሁሉ በቃል ነው የተፈጠሩት አይደለም። አንብብ ራስህ ያው ፊት ለፊት እየታየ ነው። ሁሉ በእርሱ ተፈጠሩ ይላል። ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይላል። የሆነ ነገር አለ ወይንም የተፈጠረ ነገር አለ ያለ ቃል? እኔ ስለ ቃል መች ጠየቅኩህ አንተን? ያለ ቃል የተፈጠረ ነገር አለ የለም ብያለሁ። ኢየሱስ ክርስቶስ በመጽሐፍ ቅዱስ ከኔ ውጭ የሚመለክ አምላክ የለም የሚለውን ብቻ መልስልኝ፣ አሳየኝ። እኔ ሊቀላቀል እኮ ነው። ጭንቅላት የሌለው አካል ስለሚያመልኩ በቃ ጭንቅላት የላቸውም። ጭንቅላት የሌለ አንተ ቆይ ጭንቅላት የሌለውን ስለሚያመልክ ነው። ደግሞ ሲታይ እኮ ሸበላ ነገር ነው። ሸበላ ነገር አላየውን እንደ አንተ ነገር የሰሞኑ እዚህ ጋር እኔ እፎይ ይቅርታ አድርግልኝና ሰመሩ በቀደም ከኛ ጋር ስትዋይ ጥሩ ሰው አልነበርክም እንዴ? ዛሬ ምን ሆነ ነው እንደዚህ
ያኔ ሲያወያየኝና ሳውራ ነበረው ቢኒ ቃል በስነ ስርዓት ውስጥ ታውሮ ነበረ። የጠየቁትን ጥያቄ ደግሞ ማናቸው? ይኸውልህ እኔ እንደ እፎ የሚያዋርድ ሰው አይደለም ሰው ማለት ነው። አላዋረደም። ጥያቄ ጠይቀህ እስኪመለስልህ መዝሙረ ያሬድ ሚውት ሲያደርግ ከስሮ ነው በቃ እንግላት የሌለው አካል እያመለክ ምን ላድርግ? ካራኔ ምንድነው ነርበስ የሚያደርገው? ስለ ቃል አይደለም እኔ የጠየኩ ስለ ኢየሱስ ነው። መሰረታዊ የእኛን እምነት ወቃ ካደ የእኛ ችግር እኮ አለ። ኢየሱስ የምንለው እኮ ስግው ቃል ነው። ቃልን ነው በስጋ የተገለጠ የምንለው እኮ ሁሉን የፈጠረው ቃልን አይደለም የጠየኩን ኢየሱስን። ኢየሱስ የምንለው እኮ ይህንን ቃልን በስጋ ስለተገለጠ ነው። ስግው ቃል እያልነው ነው። አሁ ተማር ቅድሚያ እና ለዛሬ ይበቃን። እናንተ ሰዎች በነገራችን ላይ ተመልሶለታል። ይህ ጥያቄ ገብቶኛል ተመልሶልኛል ብሎ ነው ከኛ ጋር የተለያየ ነው እና እንደ አዲስ ሲጠይቅ ያው ገርሞኝ ነው። እስኪ ይጨርስ ብዬ ነው። እምነታችን ይሄውና በግልጽ መጽሐፋችን ላይ የተቀመጠው ነው። ስለ ክርስቶስ ምንድን ነው እምነታችን የሚለውን ሃይማኖተ አበው ዘቅዱሳት ናያቶች ላይ ግልጽ ተደርጎ ተቀምጧል። ነፍስን ስጋን ነስቶ ፍጹም ሰው ሆነ፣ በማይመረመርም ከሰው ልቦና በራቀ በማይመረመር ድንቅ ሚስጥር ማኅተም ድንግልናዋን ሳይለውጥ ከእርሷ ተወለደ። እርሱም ሰው የሆነ አምላክ ነው። ስለዚህ መለኮት ስጋን ወደ መሆን፣ ስጋን መለኮትን ወደ መሆን አይለውጥም። እርሱ ከመለዋወጥ ሁሉ የራቀ ነው። ከተዋሃዱ በኋላ ግን ፈጽሞ መለየት የለበትም። ሰው የሆነ ቃል አንድ አካል አንድ ባህሪ መሆኑን እውነተኛ ተዋህዶ የጸና ነው። ይሄ ሃይማኖታችን ነው። ስለ ክርስቶስ ምናምነው ይሄንን ነው። በግልጽ መታችሁ የሌለ ነገር እንትን አትበሉ። ከአላህ ጋር ተነጻጽሩ። ሰዎች ተኙ አሁን አይደለ? ይበቃናል ለዛሬ። ቃልት ያሰማልን። ስለነበረን ቆይታ እግዚአብሔር አምላክ የተመሰገነ ይሁን። አላህ ስንት አካል ነበረ? አልቆጠር ነው። ስንት አካል ነው? አንተ የቆጠርከው አንተ የጠቀስከው እሱ ነው። መልሱ እኮ እንደዛ ሆነ እኮ እነኚህ መጥተው አንተ ያልከው ይሉኛል። አብርሃም ቃል አላዲን ያለ አካል ስንት ነው? ያለ አካል እንግዲህ ባለ እንዴሽ ቀጥል ያለ አካሉ ሰላም ብያለሁ። እንዴት ነህ? አላማ ናችሁ? ዛሬ አመሸው ጫጫታ ቦታ ነው። እሺ ለዛ እኮ ነው ዝም ያልኳቸው። ነገ እንገናኝ። ዴቫ እንትን ቃል ስለሆነ እዚህ ጋር የሚታያቸው 50 ሺህ ሊገባ ነው። 50 ሺህ ያስገቡት ወንድማችንን ቪዲዮ ፖስት እያደረገ ነው። ቪዲዮቹን ፖስት አድርጉለት፣ ሪፖስት ሼር አድርጉት። ከዚህ በፊት አካውንቱ ሪስትሪክሽን ውስጥ ገብቶ ነበረ። ስለዚህ ከዛ እንዲወጣ አድርጉለት። ቃል ስለሆነ የሚለው አካውንት ማለት ነው። 50 ሺህ ያስገቡት። ቴንኪዩ ፎይ ስለነበረን ቆይታ። እንክፈትና ጥያቄ ያላችሁ ምናምን ነገር ኑና እኔ ከፍታለሁ። እኔ ተከትላችሁ ነው ኮስቴና። እሺ እሺ፣ ሁላችሁም እኔ ተከተሉና እኔ ቤት ከፍታለሁ። እንውዛ ወረድ ከሌሎች ውጡልኝ። እሺ በቃ መልካም አዳር። ምጽዋትን ሳይሰጡን አንወጣም ትላለህ። ደህና አደሩ። ያለን አካል እንፈልገው ሲሆን ፍለጋ እንዲ ያለን አካል እንፈልገው። ስንት ነው ያለ አካል? አንተ የምታውቀው አንተ ያልካቸው ናቸው። አንተ ያልካቸው ናቸው ያለ አካላት።
ስለዚህ ካሁን በኋላ ያለ አካል ሲጠየቁን ሪፈረንስ እፎይ ያለው ነው የሚል ሊሆን ነው ማለት ነው። ይመቻቸው። ደህና ደሩ።